ህልምን በትጋት በሚል ምንም አይነት ስራ መናቅ ወደ ፌሊሪቲ ነው እንጂ ወደ ሰክሰስ አያመጣም። የተለያዩ ፈላስፎች ዓለምን በተለያየ መንገድ ተርጉመዋታል። ዋናው ነጥብ ግን መለወጥ ነው አለ። የሰው ልጅ ቁልፍ ተግባሩ ምንድነው የሚለው መለየት አለበት ማለት 300 ሰው አናግሬ 300ም አክሴፕት አላደረጉኝ። መያዙ በቂ ነው። ህልም ጎል መያዙ አስፈላጊ ነው። ያለ ትጋት ግን ቅዠት ነው። አሳሰብ ነው ስንል እዚህ ጋር ነው የሚጀምረው እንጂ እዛ ጋር ያልቃል ማለት ግን አይደለም። የሥራ ባህላችንን ትጋታችንን በመቀየር ቪዥናችንና ህልማችን ላይ ፎከስ አድርገን ሁሌ የምንሰራው ህልም አጠገብ ወዳሉ ሰዎችም ወደ ሌሎች ሰዎችም ይጋባል። የተወሰኑ አንዳንድ ሐሳቦች ካነሷቸው ላይ ላስታውሳችሁና እድል ለቤቱ ሰጣለሁ። ህልም ራዕይና ተነሳሽነትን መሰረት አድርገው ዶክተር አንስተውልናል። ከፍልስፍና አንፃር የስራን አውድ መሰረት በማድረግ ማለት ነው። ደጋግመው ካነሷቸው ሐሳቦች ውስጥ የሰው ልጅ ክብር የሚመነጨው ምክንያታዊና ነፃ ፍጡር በመሆኑ ነው የሚል አንድ ሐሳብ አለ። ምን ማለት ነው? ህልምን በትጋት ማሳካት የዚህ ክብር ተግባራዊ መገለጫ ነው ብዬ ያስኩት ነኝ። ስለዚህ ሰውን ያደረገው ስራው ነው ከተባለ ይቀላል የማይባል ግን ሁሌ የምንለው ነገር ኢንተርናላይዝ እንድናደርገው የሚያደርግ ነው። ዝም ብለን አሁን ሶስቱ የተነሱትን ሐሳቦች በተርታካየናቸው ለምን የሚለውን ነገር አገኘን ማለት ነው። ለምን ያገኘው ጉልበት ደግሞ እንዴት የሚለውን መለሰልን ማለት ነው። ወይዘሮ ሳምራዊት ጋር ደግሞ ስንደርስ ምን የሚለውን ውጤት አየን ማለት ነው። እነዚህን ሁሉ ሐሳቦች ካነሳን ወደ እናንተ ሐሳቡን ስሰጥ ክብራትና ክብራን ህልምን በትጋት ማሳካት ለከተማችንና ለሀገራችን ያለው አስተዋጽኦ ምን መሆን አለበት? እንዴት ይገለጻል? የተረጋጋ ሀገር ግንባታ ከመፍጠር አኳያ ህልምን በትጋት ማሳካት እነዚህም ሶስቶች ወይም ካነሳናቸው ሐሳቦች አንፃር እንደው ማዳበሪያ ሐሳብ እናንተ ጋር ካለው ተጨባጭ ህይወት የዕለት ተዕለት እንቅስቃሴና የሥራ ህይወታችሁ ምን መሆን አለበት ብላችሁ እንደምታስቡ ሐሳብ ሰጣለሁ። እንደኛ ሀገር ሰፊ የሚሰሩ እጆች እየሰሩ ባሌሉበት ሀገር እንደው በግልጽ ተነጋግሮ ለመጀመር 130 ሚሊዮን አካባቢ ደርሰናል። 60 እጁ አካባቢ ወጣት ነው መስራት ያለበት እጅ ነው። ይሄንን እጅ ይሄንን ሐሳብ ይሄንን አምሮ አንቀሳቅሶ እንዲሰራ ለማድረግ እኔ አስፈላጊ ኢንግሬዲየንት ነው አስፈላጊ ግብአት ነው ብዬ ከምጠብቀው አንዱ ህልምና ትጋትን አጣምሮ ያዘ ስብዕና መፍጠር ነው እና ከዚህ አንፃር አጀንዳውን በጣም ተገቢና ወቅታዊ ነው። የራዕይና የትጋት አስፈላጊነትን ብዙ አያጠያይቅም። በተግባር ከሳምራዊት ተምረናል። በስነ ልቦና አንፃር ዶክተር እርሴዶም አንስተዋል። ወንድሜም ፍልስፍናውንም ከአፍሪካም ከውጭም አንስተዋል። እንዲያውም ዋንጋሪ ማታይ ህልምንም ትጋትንም ይዘው የዓለም ኖቤል ያሸነፉ ሴት አፍሪካዊት በመሆን ጥሩ የፍልስፍናም የተግባርም ተምሳሌት መሆናቸውን አይተናል። እኛም ሀገር በእነኚህ ጥቂት ዓመታት የህልምና የትጋትን ውጤት ማየት ጀምረናል ብዬ አምናለሁ። አዲስ አበባ እዚህ ግሩም ማሳያ ናት። ያለፉት 2 ዓመታት መሪዎች በየደረጃው ያሉ የሥራ ኃላፊዎች እንደዚሁም ጉልበትና ዕውቀት ሲጣጣም ህልም እንዴት ተተክቶበት ከተማን የሰውንም ህይወት መቀየር እንደሚችል የሚሰሩ እጆችም ምን ያህል ብርቶች እንደሆኑ ማንቀሳቀስ እንደሚቻል በጣም የቅርብ ጊዜ ትዝታችን ነው። ዛሬም በየመስኩ የሚታዩ ናቸውና አይ ቲንክ ይሄ መድረክ የነን ለማስፋት ወደ 67 ሚሊዮን ወጣት ለማድረስ ፕሮዳክቲቭ ወደ ሆነው ኤጅ ግሩፕ ደግሞ 80 ሚሊዮን አካባቢ ህዝባችንን ወደ ፕሮዳክቲቪቲ ለማስገባት ተገቢ አጀንዳ ነው። ሐሳቡም አስፈላጊ ነው ብዬ ወስድና ለሶስቱም አቅራቢዎች አንዳንድ ጥያቄ ማንሳት ፈልጋለሁ። አስፈላጊነቱ ካላጠያየቀ ፍልስፍናው ይሄን ያህል እየተናገረ ለዶክተር እርሴዶም ማነሳው በግልባጩ የህልምና የትጋት እጥረት እንዴት ተከሰተ? አሁን በጣም ብዙ እጆች እየሰሩ አይደሉም እየተጉ አይደሉም። ሪመነንት ያለ ይመስለኛል። ዶክተር እርሴዶ ቅድም ያነሳው በጣም ጥሩ ሐሳብ እኛ የአባቶቻችንን ኢትዮጵያ ነው የምንኖረው። የአባቶቻችን ኢትዮጵያ ሁሉም ሰው ተምሮ የመንግስት ስራ የሚጠብቅባት ናት ባጭሩ በስራ አንፃር ብንናገረውና ያ ራዕይ ባለፉት 20 30 ዓመታት ያ ሐሳብ ያ ገዢ ሆኖ ከሰው ልብ ወጥቶ
አሁንም የሚያልሙና የሚተጉ እጆች እንዴት ነው ያልተፈጠሩት? ከፍልስፍና አንፃር ማርክስ እንዳለው ነው። በቃ በጣም ብዙ ፍልስፍናዎችን ሰምተናል። በጣም ብዙ መጽሐፎች እየታተሙ ነው። ኒውሮሎጂ የሚባል በጣም አድቫንስድ የሆነ በቅርቡ የወጣ ከኒውሮ ሳይንስ የሚመነጭ የሥራ ባህል ጉዳይም አይቻለሁ። በጣም ግሩም መጽሐፍ ነው። የኔ ጥያቄ እዚህ ላይ ምንድነው ይሄ ሁሉ እየተጻፈ ይሄ ሁሉ እየተወራ ስለ ራዕይ ስለ ህልም ፖፑላር ሳይኮሎጂውም ብዙ ነገሩም እየተባለ ማርክስ እንዳለው ነው ለምን አይፈጠርም? እንዴት ነው መፍጠር ያቃተን? እንዴት ነው ህልምና ትጋትን ኢንፊውዝ ማድረግ ያቃተን? የትውልዱ ሴት የትውልዱ ባህል አድርገን ማንቀሳቀስ ያቃተን የት ጋር ምን አጋጥሞን ነው? በፍልስፍና አንፃር የኔኒቼ ብቻው ነው ቀርቶ ነው ኢትዮጵያዊ ያላደረግነው ወይስ ሌላ ችግር አለ የሚለው እኔ እሱ ታይቷል የሚላል። ለሳምራዊት ያለኝ ጥያቄ በተለይ በጣም ግሩም የሆነ ራይድ እኮ ራሱ ይነግረናል ሁሉንም ነገር። እንዲያውም እኔ አፕሪሺየት አደርጋለሁ ከተምሳሌት ሴት የወጣ ራዕይ መሆኑ እንዲያውም ሌላም የሰበረው ድንበር ሁሉ ነው ያለውና ይሄ እንደተጠበቀ ሆኖ አሁን ምን እናድርግ? የሥራ ኃላፊዎች ቁጭ ብለዋል። እዚህ ቁጭ ያሉት የሥራና ክህሎት ቢሮ ኃላፊ፣ የሥራና ክህሎት ሚኒስትር ዴታ፣ እዚህ ያሉ የተለያዩ የሃይማኖት አባቶች፣ ወላጆች፣ ወጣት ልጆች ያለን ሰዎች እዚህ ቁጭ ብለናልና ማን ምን ያደርግት ያለሽ? ህልምና ትጋት ተጣምሮ የሚሰሩ እጆች በስተው በርክተው ሀገራችንን ወደ ብልጽግና እንወስዳት ዘንድ ማን ምን ያደርግት ያለሽ? ህልምን በትጋት የሚለው በጣም ገላጭ የሆነ ወቅታዊም የሆነ ሐሳብ ነው ብዬ አስባለሁ። ህልም እንደ ፈቹ ነው ይባላል አይደል? በተለመደው መልኩ ከታየ ህልምን በጥሩ መልኩ ከተፈታ እሱን ተከትለህ ትሄዳለህ፣ ታሳካዋለህ። በመጥፎ መልኩ ከተፈታ አስሮ ይቀራል። የእድል ጉዳይ የሚለው ዶክተር ጌታሁን ያነሳው እዛ ጋር ሊያያዝ የሚችልበት እድል ይኖራል። ህልምና ራዕይንም ወይም ራዕይንም አንድ አድርገን ምን ወስደው አይመስለኝም በእኔ አረዳድ። ራዕይ ወይም ቪዥን የሚባለው በእንግሊዘኛው ተቆጥሮ ልደርስበት በጊዜ የሚገደብ በግብም የሚታጀብ አይነት ነው ብዬ አስባለሁ። ህልም ግን ከረጅም ጊዜ አኳያ በአጠቃላይ ልደርስበት እችላለሁ ይገባል ብሎ መወሰንን የሚጠይቅ ነገር አለው ብዬ አምናለሁ። ህልም እንደየ አገባቡ እንደየ አስተዳደጉ የሚወስነውም ይመስለኛል። ለምሳሌ ብዙ ጊዜ የገበሬ ልጅ ገበሬነትን ያስባል። ምናልባት ሊያሻሽለው የሚችልበት እድል ይኖር ይሆናል። የነጋዴ ልጅ ነጋዴነትን አስቦ አልሞ ሊሰራ ይችላል። የመምህር ልጅ መምህር እንደዚህ ሊሆን ይችላል። ትምህርት ላይ መትካት ለብዙ ነገር ያጋለጣል። ጥሩ አስተዳዳሪ መሆን ይቻላል። የተማረ ሰው ጥሩ የፍትህ ሰው መሆን ይቻላል። ጥሩ ፖለቲከኛ ሆኖ ሀገርን መቀየር ይቻላል። ጥሩ ነጋዴ ሆኖ አሁን በተለይ ደግሞ በቴክኖሎጂ የታገዘ እንዲሆን ካስፈለገ ስኬታማ ለመሆን እዛ ላይ መትጋት ይጠይቃልና ሁላችንም በጣም በተቻለ መጠን መመክረው በትምህርት የታገዘ ቢሆን አሁን ላይ ባለው 21ኛው ክፍለ ዘመን ላይ ነው ያለነው። ብዙዎቹ ስራዎች ከዛ ጋር የተያያዙ የሚሆንበት ሁኔታ ስላለ አእምሮን ማሰራት እስከተቻለ ድረስ አእምሮ ቀናውን ሐሳብ ይዞ ለሀገር የሚቆረቆር ለሀገር የሚያስብ ለህዝብ የሚተጋ አይነት እንዲሆን ተደርጎ እስከተቃኘ ድረስ በሁሉም መስክ ሲሰማራ ጥሩ ውጤት ያስመዘግባን የሚለው በእርግጠኝነት እንግዲህ ሶስቱንም አቅራቢዎች ማየት ይቻላል። ሳምራዊት ትምህርት የተወሰነ ባትገፋ ኖሮ በቴክኖሎጂ ሀገሬን ማስጠራት አለብኝ ብላ እንድትወስን ምክንያት ሊሆናት አይችልም። በሌላው እንደማንኛውም ነጋዴ የዕለት ከዕለት ማውጣት ማስገባት ገንዘብ መሰብሰብ ይቻል ነበር። ያ ዋጋ እንደሚያስከፍላት ያወቀች ግን ሄደችበት የትምህርት ድጋፍ ስለነበራት። ዶክተር ኤርሴዶ ሐኪም መሆን ፈለገ። ስለዚህ ትምህርቱ ላይ ተጋ፣ ገባ፣ አሳካ። ከዛ በላይ አስፍቶ ማየት ጀመረ። የዶክተር ጌታሁንም አጋጣሚ አብረን አንድ ኮሌጅ ነን ስታፍ ነን። ያን ማየት ይቻላል። ወጣት ነው። ከዚህ በላይ ገና መሄድ ይችላል። ስለዚህ መትጋት አሁንም መትጋት የሚለው የዶክተር ኤርሴዶ እንትን የምጋራዋለሁ። አመሰግናለሁ ዶክተር ጃራ። ህልምን በትጋት እንዴት ውጤት እናምጣበት የሚለው ነገር ወሳኝ ይመስለኛል። ብዙ ሐሳቦች ብዙ ቲዎሪዎች ብዙዎች አሉ።
በነዛ ታግዘን ግን ወደ ተግባር መግባት ላይ የሚይዙን ነገሮች ስላሉ እነዛን ነው ትውልዱን መረዳት ያለበት እኛም ደግሞ ትውልዱን ማስረዳት ያለብን ስለዚህ ቲዮሪዎች ፕሪንሲፕሎች እጅግ አስፈላጊ ናቸው አካሄድን ያሳያሉ ለምን እንዴት ይሄው ውጤት ብላን ሳምሪ ፊት ለፊታችን ነች ሶ ምንድነው ሐሳብን ወደ ሂሳብ እንዴት እንቀይር ሐሳብን እንዴት እናስበው ራሱ ሐሳብን እንዴት እናስበው ሐሳቡ ነው የጠፋው አስተሳሰቡ ነው የጠፋው የት ጋር ነው የተጣባፋ ነው በደንብ ሊታሰብበት ይገባል ስራ ነው የጠፋው ስራ አጥ ነው የበዛው ስራ ፈት ነው የበዛው እውነት በኢትዮጵያ ምድር በአፍሪካ ምድር ስራ ጠፍቷል ስራ አጥ ምንለው ራሱ ትክክል ነው ስራ ፈት እና ስራ አጥን እስከነው ትርጉሞቻችን ራሱ አንዳንድ ነገሮች ወደ ተግባር እንዳይቀየሩ ወደ ድፍረት እንዳንመጣ ወደ ሙከራ እንዳንገባ የሚያደርጉ ነገሮች ስላሉ ሐሳባችን ነው ወይስ ያንን ሐሳብ እናስብበት ሐሳብ ነው የሚለው ነገር ለትውልዱ በደንብ በግልጽ ሊቀመጥ ይገባል ብዬ አስባለሁ ያ ነው ወደ ሂሳብ የሚቀየረው ስለዚህ ምንድነው ሐሳቡ ወደ ሂሳብ ለመቀየር የተከደበት ሂደት ምንድነው የህልም ጉዳይ ነው ህልም ተኝተን ለሌት ምናወሳውን ስንሄድም ለመልካም ነገር የሚያቃየን ሳንሰራ ማስቀምጠን ሳንናገረው ዝም ማስብለን ለምን ለመልካም ነገር አንዳንዴ ሰው እንኳን ባይሰማ አንተ ጣራ ስማኝ ብሎ እኮ ይናገራል በርግጠኝነት ሳምራዊትን ህይወታን ብንጠይቅ ለሌት ተነስታ ለጣራ ተናገረችበት ብዙ እንደሚኖር እርግጠኛ ነኝ ያን ጊዜ ነው ተፈጻሚ የሚሆነው ያንን ትውልድ አፍርተናል ነው ያንን ትውልድ መቀስቀስ ጀምረናል ነው ያንን ትውልድ ነነቅነቅ ጀምረናል ነው በዛ ልክስ እየመራ ነው በመትጋት በውርቀት ውስጥም ይዘህ የምትነሳ ራእይ ነው በጥንካሬ ውስጥም ይዘህ የምትሮጠው ራእይ ነው ስትቀመጥ አብረህ የምትቀመጠው ራእይ ነው እነዛ ስራዎች ደግሞ በትጋት አሁንም ስሰራ ነው የሚል ለማስቀመጥ ነው አመሰግናለሁ ተሳደም ይባላልው ህልምን በትጋት ከመል ስንጀምር ትልቅ ነገር ነው የቀረበው እኔ ትንሽ እንትን የነካው ሰሞኑንም አንድ ውይይት ላይ ሲነሳ ስለነበረ የማርቲን ሉተር ኪንግ ጉዳይ ህልም አለኝ ነው ምለውሱ ሰዓቱ በጣም አስቸጋሪ ሰዓት ነው በዛ ሰዓት ከብዙ አመት በኋላ ስለሚሆነው ገምቶ እዛ ቦታ ላይ ሆኖ ህልም አለኝ I have a dream የሚለው ነገር ውጤታማ ይሆናል ብሎ ከስንት ሺዎች ከስንት መቶዎች ነው እንዲህ አይነት ሰዎችን የምታገኘው እንግዲህ ምን እንነጋገረው ስለ ብዙሃኑ ነውና ይሄን የሚሉ ሰዎች በህልማቸውም ጸንቶ ደግሞ ውጤት እሱ ያኔ ስለነበረው ሪሊ ዛሬ ውጤት እንዳመጣ ሁላችንም እናውቃለን ስለዚህ እኔ ሳይ አሁን የቀረበው ነገር እጅግ በጣም ጠቃሚ ነገር ነው በዚህ ፍልስፍና አብዛኛው ወጣቶቻችን አሁን ካለው ፍልሰት አሁን ካለው ችግር ሳይሰሩ ቁጭ ማለት የተሻለ አድርጎ የሚወስደውን ወጣት ወደዚህ ለማምጣት ምን ማድረግ ነው ያለብን ሁሉንም አቅራቢዎች የሚመለከት አመሰግናለሁ ዶክተር ሙልጌታ ይባላልው ከአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ ነኝ ሶስት ጥያቄዎች ናቸው የመጀመሪያው ጥያቄ ለሶስቱም አቅራቢዎች ነው እንግዲህ ኢትዮጵያ ሀገራችን ከዘመነ ዳማት ፑንት እስካሁን ባለው ብዙ የመንግስት ስርዓቶችን አሳልፋለች ውጣ ወረዳለው አሁን ባለው ደረጃ ላይ ኢኮኖሚው በዛ መጠን ያለው አሁን ቴክ ኦፍ ስቴጅ የሚባለው ኢኮኖሚ 2023 ላይ እዚህ ደርሳለው 2040 ላይ መንግስት እዚህ ደርሳለው ይላል አገራችን እዚህ ትደርሳለች ለዚህ የሚሆኑ ነገሮችን እንሰራለን እንተጋለን ህልምና ትጋትን በዛ መጠን እናሳካለን ይላል አሁን ያለን ጅምር የሥራ ባህል አለን አሁን እነዚህ ጅምር የሥራ ባህሎች በሁሉም አካባቢ ላይ አይደሉም ውስን የሆኑ የመንግስት ተቋማት በመንግስት ኃላፊዎች እና በአንዳንድ ምናልባት ግለሰቦች የሚታዩ ናቸውና እነዚህ ሌሎች አገሮች የምናያቸው ምንመኛቸው የኢኮኖሚ ደረጃ
ድራይቭ ቱ ማቹሪቲ እና ሃይ ማስ ኮንሰፕሽን የሚባለው ወደዛ እንድናድግ እኛ እንደ ግለሰብ ምን እናደርግ እንደ ማህበረሰብ ደግሞ ምንስ ብናደርግ ነው እዛ ጋር የምንሻገረው? ሁለተኛው ጥያቄ ለዶክተር ኤርሲዶና ለዶክተር ጌታውን አንድ ላይ ስለ ግብረገብ ስለ ስነ ምግባር አንስታችኋል። አገራችን እንግዲህ 12 የስነ ምግባር መሪዎች አሏት በየቢሮው ሲኔድ የምናገኘው። ዶክተር ኤርሲዶም ቅድም ሁሉም ሰው የመጀመሪያው ስትሄዱ የምናገኘው የስነ ምግባር መሪዎች ውስጥ ቅንነት ይላል። አይሆንም ብሎ ነው የሚጀምረው። ሐቀኝነት፣ ታማኝነት፣ ሉዓላዊነት ብለን 12 የስነ ምግባር መሪዎችን በየቢሮዎቹ ሲኔድ እናገኛለን። እንደውም አሁን ደግሞ ቢጠኑ እነዚህ የስነ ምግባር መሪዎቻችን በጣም ብዙ የሚሆኑ ይመስለኛል። ግን ጥናት ይፈልጋል። እነዚህ የስነ ምግባር መሪዎች ለብዙ አመታት ይዘናቸው ቆየን። ምናልባት እንደ ብዛህነታችን እንደ ትጋታችን ቤተሰብ ምን ቢያደርግ ጥሩ ነው? ሶስተኛው ጥያቄ በተናጠል ለዶክተር ጌታውን ዳና ነው። ስለ ዊል ፓወር አንስተውልናል። ሰው ነፃ መሆን አለበት፣ እውነት ነው። በሌሎችም ተጽዕኖ ውስጥ መውደቅ የለበትም። ህልማችን እንዳናሳካ ማነቆ የሚሆኑብን ነገሮች ምን ምንድናቸው? አንዳንዴ አዳዲስ ሀሳቦች ሲመጡ ያለ መቀበል ቶሎ ከኛ ጋር ያለ ማዋሃድ ባህልም አለ። እሱ ብቻም ሳይሆን አሁን ደግሞ ያ አደገና ሐሳቡ ማን ነው ያመነጨው? አዳዲስ ሐሳብ አገርን የሚለውጥ ግለሰብን ማህበረሰብን የሚለውጥ ወይም ይሄ ሪሌሽን ቲዮሪ በእኛ እንለዋለን። አንድ ማህበረሰብ ከአንድ ማህበረሰብ ባህልን ከባህል ሃይማኖትን ከሃይማኖት የሚያቀራርብ ሐሳብ ሲነሳ ሐሳቡን ተቀብሎ ሐሳቡን ካለመሞገት ካለመተቸት እንደውም ያለ መቀበል አባዜው ምንድነው? ምን ብናደርግ እንሻገራለን? አመሰግናለሁ። ብርሃኑ ራቦ ባላለው ፕሮፌሽናል አሰልጣኝና ኮንሰልታንት ነኝ። የኔ ሐሳብ መንደርደሪያ የሚሆነው ዶክተር ሳይ መንግስቴ ካነሱት ሐሳብ ነው። የሚሰሩ እጆች ወግና ህልምን በትጋት ሲለኔ ያሰላሰልኩ የመጣሁት ኤ አድቫንስድ ሌቭል ነው ብዬ ነው። ምክንያቱም አንድ ስምም የሆነ ሰው ስምም ማለት ከራሱም ከተፈጥሮም ከአካባቢውም ጋር ተስማምቶ የሚኖር ሰው መጀመሪያ የሚጠበቅበት በጥራት ማሰብ ነው። በጥራት ማሰብ የማይችሉ ህዝቦች በጥራት ሊኖሩ ስለማይችሉ ማለት ነው። በጥራትም ሊሰሩ ስለማይችሉ ስለዚህ እኔ ሶስተኛው ማዕረግ ነው የሚሰሩ እጆች ወይም ህልምን በትጋት ብዬ ማስበው መጀመሪያ በጥራት ታስቧል ማለት ነው። በጥራት ካሰብክ በኋላ ምን ይመጣል? በጥራት መናገር ይመጣል። አንድ ሊቅ ወይ ምሁር አሁን እዚህ ያነሳችሁትን እኔ እንደምንድነው የምቆጥረው እንደ መስታወት ወደ እናንተ ሲመለከቱ ሰዎች በእናንተ ውስጥ ራሳቸውን የሚያዩ ከሆነ ህይወት በእናንተ ውስጥ የሚንጸባረቅ ከሆነ በቃ ያ በጥራት ማሰብና በጥራት ማሳሰብ የሚችል ከዛም ደግሞ በጥራት ያሰብነው በጥራት እንድንናገር ጥራት ያለውን ነገር የሚሰራ እጅ የሚፈጥር ማለት ነው። ከዛ እኔ ሰዎች ጊዜ መፍጀት ያለባቸው ማሰብ ላይ ነው ጊዜ በጣም መፍጀት ያለባቸው። ምክንያቱም በአእምሮ ውስጥ ነው ነገሮች የሚጠነሰሱና የሚከሽፉት። በአእምሮ ላይ የተሳሳትነው ነው መሬት ላይ ዋጋ የምንከፍለው። ስለዚህ ህልምን በትጋት ስንል ጠቅላይ ሚኒስቴራችን ህልሜን እየኖርኩ ነው የሚሉት እኮ አይታችሁ ከሆነ አሁን ጠቅላይ ሚኒስቴሩ የሚያረጉት ዝም ብሎ ሲፈጽሙ ነው የምታየው። ህልም ነበረ ማለት ነው። አሁን አዲስ አበባን የምናያት እቺ ውብ ከተማ የሆነችው እኮ እንደኔ አይነቱ ኦርዲናሪ መደበኛው ሲቲዝን አምራ ነው ያየው። ባለ ህልሞቹ ግን ሳትሰራ ነው ያዩዋት። ያንን ነው ህልም ብለን እኛ የምንጠራው ማለት ነው። ህልምን በዚህ ልኬት በጣም ሰው ሃይ ሌቭል ኮንሽስነስ ላይ ሲደርስ የሚታይ ነው እሱ ህልም። በዚህ ልክ እንድንገነዘብ ነው። ለምንድነው ኢትዮጵያ ውስጥ ዶቶች ለምን አይነካኩም? አገራችን እንደ አባይ ግድብ ግዙፍ እንድትሆን ለምንድነው ህልሞችን አብረን ማናየው? ለምንድነው አብሮ ብለስት የማያረጉ? የሐሳብ ሉዓላዊነት ለምን አይኖረንም? ማለት በጋራ ቆመን አሁን እንደዚህ የሃይብሪድ ዲዛይኖች በሙሉ ማህበር አብሮ ቆሞ በአፍሪካ ደረጃ ኢንፍሉዌንስ በአውሮፓ በሌሎች
በቻይና በኤዥያ ደረጃ ለምን ኢንፍሉዌንስ አንፈጥርም? ይሄ ችግሩ ምንድነው? ከሐሳብ ነው የሚመነጨው? ከምንድነው እንዲህ አይነት አብሮ የመቆም ችግሮች የሌሉ ለማለት ነው። ዶክተር ጌታውን ፋይናሊ የኢትዮጵያኖች የሥራ ፍልስፍና ልክ ነው ወይስ ልክ አይደለም ብለህ ነው የምታስበው? ስለ ስራ የሚያበላ ትምህርት የምንላቸው ነገሮች እንዴት ነው የምታያቸው? አልበሉንም ወይ የሚያበሉ ትምህርቶች? ዶክተር አህመድ አብዱራህማን ከአዲስ አበባ ምክር ቤት መሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ነኝ። ወጥቶ ወርዶ ነው እንጂ ስቃይን ቀምሶ ጌትነት መች ይገኛል እንዲሁ ደርሶ ይባላል። እንዲሁ ደርሶ ወደ ውጤት የሚደረስበት ሁኔታ በጣም ውስንነት ስለሚኖረው ሁሉም ሰው ወጥቶ ወርዶ ነው ማግኘት ያለበት። ትውልዱም እኛ ኢትዮጵያኖች በነገራችን ላይ በጣም ጨዋዎች ነን፣ በጣም አስተዋዮች ነን፣ በጣም ነገሮችን ደግሞ አትኩረት ሰጥተን እናያለን። ግን የዛኑ ያክል ደግሞ ድጋፍ ያስፈልገናል። ወደፊት ለመሄድ ለመበረታታት ተጠናክረን እንድንሄድ ለማድረግ የበለጠ የአመራርም ድጋፍ ያስፈልገናል፣ የስልጠናም ያስፈልጋል። በዚህ መልኩ እየተጋገዝ እየተበረታታን ከሄን ወደ ላቀ ደረጃ የማንደርስበት ምክንያት የለም። አመሰግናለሁ። ደራሲ እና ዳይሬክተር እና ፕሮዲዩሰር አብዲሳ ምትኩ ባላለሁ። እኔ ይሄ ሚቲንግ ተርኒንግ ፖይንት ያመጣል ብዬ አምናለሁ፣ እመኛለሁ። ምክንያቱም በዚህ ሰዓት ሀገር የሰሪ ያለ ስሩና ቀይሩኝ እያለች የሰሪ ያለ የምትልበት ወጣቶቿና ህዝቡ ደግሞ የስራ ያለ የሚሉበት እና የተላለፉበት ብዙ አመታት ተላልፈው መተው ግን ይሄ ዘመን ሊታረቁ የደረሱበት ዘመን ነው ብዬ አምናለሁ። ምክንያቱም አገር የሰሪ ያለ እያለች ወጣት ደግሞ የስራ ያለ እያለ አገር ማለት ሰው ነው ካልን ሁለቱም ተመሳሳይ ቋንቋ ማውራት መቻል አለባቸው። ስለዚህ ስራ በትክክል ዲፋይን አልተደረገም ማለት ነው። ስራን ዲፋይን ከማድረግ መጀመር ያለብን ይመስለኛል። ህልምን በትጋት ማለት ለኔ ህልምና ስራ አንድ ናቸው። ምክንያቱም ያልተፈታ ህልምና ያልተፈጠረ ስራ ተመሳሳይ ናቸው። ስራ ወላጅ አለው። ስራ የሚወለደው ከችግር ነው። ስራ የሚፈጠር ነገር መሆኑን መጀመሪያ ማወቅ መቻል አለብን። ስራ የሚፈጠር ነው እና የኪነ ጥበብን ጉልበት መጠቀም መቻል አለብን። ይሄ ቮይስ መሰማት አለበት። የሰሪ ያለህ የሚለው የኢትዮጵያ የዘመናት የጥሪ ድምጽ ወጣቶቻችን እኛም ራሳችን ጧጧ ስንነቃ አገር የሰሪ ያለህ እንደሆነ እያለች እየተጣራች እንደሆነ እየሰማን ለዛ ምላሽ ለመስጠት የተዘጋጀ ማንነት ሊኖረን ያስፈልጋል። ሳምራዊት የቱጋ ነው እሺ ያለችው? ለብዙዎቻችን ልምድ ስለሆነ ለብዙዎቻችን ምክንያቱም ስራ በሐሳብ ይጸነሳል፣ በተግባር ያድጋል፣ በውጤት ደግሞ ይወለዳል። ደበሽ ተመስገን እባላለሁ። የቲያትር ባለሙያ ነኝ። እንግዲህ በመሰረቱ ቅድም ከዶክተር ሐሳብ ስነሳ ድንቅ ሐሳብ ነው። ያው የአንድ ዘመን የኛን ትውስታ ፈጥሯል። 1966 ጀምሮ እንደምታውቁት የኮሙኒዝም ዘመን በነበረበት ሰዓት አንድ ትልቅ ሐሳብ ነበረ። ዌል ኖን የሆነ አባባል ሰውን ሰው ያደረገው ስራ ነው የሚል የፍሬደሪክ ኤንግልስ አባባል ነው። እነዚህ አባባሎች ኦሪጂናሊ ሐሳቦቹ እነሱ ምንም ጸረ ሃይማኖታዊ ቢሆኑም ኦሪጂናል መነሻቸው ሰውን ባይ ኔቸር ከወሰድ ነው ከስራ ጋር ነው የተፈጠረው። ሰው ገና ሲፈጠር እንደ ቅዱስ መጽሐፍም በገነት ሲቀመጥም ተኝተህ ብላ አልተባለ። ጠብቅ ተንከባከብ የሚል ትእዛዝ አለ። ከስራ ጋር ነው የተፈጠረው። ከዛ በኋላ ደግሞ ከውድቀትም በኋላ በጉልበት ሰርተህ ብላ ነው የተባለው። ሲለቀቅም ለስራ ነው የተለቀቀው። ሰው ኦሪጂናሊ ሲፈጠርም ለስራ ነው፣ እንደገናም ደግሞ ሲወጣም ለስራ ነው የተለቀቀው፣ የተሰጠው ለስራ ነው። ስለዚህ ሰውና ስራ ይለያዩ። በራእይ ደረጃ ከሄደን አንድ ሞደው አባባል አለ። ከልጅነቴ ጀምሮ እኔም ብዙ ቦታ ተጠቀምበታለሁ። ራእይ የሌለው ሰው ወይም ራእይ የሌለው መጽሐፍ ቅዱስ እንደሚነግረን ራእይ የሌለው ህዝብ መረን ነው ይላል። which is ግለሰብም ይሁን ነሽንም ይሁን ራእይ ከሌለው መረን ነው። ምክንያቱም እኔ ከዚህ ጋር የማያይዘው አንድ አባባል ምን አለ? ራእይ የሌለው ሰው ልጓም ከሌለው ፈረስ ጋር ይመሳሰላል ይባላል። ራእይ ይይዛል which is a man without a vision ከራእይ ውጪ ከሆነ የሚይዘው የሚጎትተው ህልም አልባ ሰው የት እንደሚሄድ አያውቅም።
ስለዚህ ራዕይ የሌለው ሰው ልጓም ከሌለው ፈረስ ጋር ይመሳሰላል። ስለዚህ ራዕይ ቤዚክ ነው፣ ራዕይ መሰረት ነው። ቅድምም ዶክተር ሲያነሳው እንደነበረው ዶክተር አርሳሞ ኮንትራስቶችን እያነሳ ሲያሳየን ነበርና ትጋት ካለ ታካችነት አለ ማለት ነው። ዝም ብሎ የሚመጣ ነገር የለም፣ ታካች አለ ማለት ነው። ትጉ ሰው ካስፈለገን ቅድምም ወንድሜ ሲያነሳ እንደነበረ ቅዱስ መጽሐፍ ምን ይላል? ለሰው የከበረ ሀብቱ ትጋቱ ነው ይላል። ፕሬሺየስ ወልዝ ነው የሚለው። የከበረ ሀብት ትጋት ነው ለሰው። ቆንጅት ደበላ እባላለሁ። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ነኝ። በቅድሚያ የስራና ክህሎት ቢሮን እጅግ በጣም እናመሰግናለን። እንደዚህ አይነት ጥሩ መወያያ አጀንዳ ፈጥሮ ህብረተሰቡን ለማስተማር ለማንቃት ጭምር የሚያስችል መድረክ ነው ማለት ነው። ሁለተኛ አቅራቢዎችንም ልምዶቻቸውን ስላካፈሉ በጣም አመሰግናለሁ። ሶስቱም ተናጋሪዎች ያነሷቸውን እኔ በጣም መስማማቸው ናቸው። ለምሳሌ ህልም የሚለውን እኔም ምግባባበት ነው። ህልምን ላይ ለመድረስ ደግሞ ትጋት ያስፈልጋል የሚለውን በተመሳሳይ ቻሌንጆች ይገጥማሉ፣ ቦትልኔኮች ይኖራሉ፣ ችግሮች ይኖራሉ። እነዚህን እንዴት አድርገን ማለፍ አለብን የሚለው ነገር ለሁላችንም የሚያስማማ ነው ማለት ነው። በጥያቄ ማቀርበው ለሳምሪ ማቀርበው በተለይ ሴቶች አንዱ የመጀመሪያው ለራያሽ መነሻ የሆነሽ ምንድነው የሚለው ነገር አንድ ስላልገለጽሽም ብዬ ነው ማነሳው ማለት ነው። አሁን የዶክተር ኤርሴዶ አንስቷል፣ አካባቢ ላይ ያሉ ዶክተሮች መነሻው ስለነበሩ ማለት ነው። ላንቺ ኢትዮጵያን በቴክኖሎጂ ማዳረስ የሚለው ነገር እንደው ለምን መነሻ የሆነሽ ምንድነው የሚለው ነገር ለልጆችም ጭምር አስተማሪ ስለሚሆን ለሴቶችም ጭምር አስተማሪ ስለሚሆን ማለት ነው። ከዛ ውጪ በጣም ብዙ ሴቶች በተለያየ ችግር ውስጥ ነው ያሉት ምን ሳይኖራቸው በኢኮኖሚም በብዙ በስነ ልቦና ተጽዕኖም ያው ምናቆ ስለሆነ ማለት ነው። እንደነዚህ አይነት ሴቶች ካንቺ ምን ይማራሉ፣ እንዴት ከችግራቸው ሊወጡ ይችላሉ ሚለው ላይ እንደው የተወሰነ ነገር ብታነሽ የሚላለኝ ከዚህ ጋር አስተሳስሬ ማነሳው የድሮ እናቶቻችን እንግዲህ አይተን ከሆነ ከስራ ጋር ስናይ ቡና ሲጠጡ እንኳን ቀደም ሲል በነበረው ሁኔታ ጥጥ እየፈተሉም ጭምር ነው። እነዚህ አንፔድ ወርክ የምንላቸውንም ጭምር እየሰሩም ጭምር ነው ብዙ ነገሮች የሚከውኑትና ከነዚህ እናቶችስ ምንድነው የምንማረው የሚለው በጥያቄ ላንቺ ያቀርባለሁ። ለዶክተር ኤርሴዶ ማቀርበው የልጆቻችን ኢትዮጵያን ገንባ የሚለው ነገር በጣም ደስ የሚል እንትን ነው ርዕሱ ራሱ ማለት ነው። ፕሮግራሙን በርግጥ አላቀው አሁን ከደረስንበት ደረጃ አንፃር ግን ስናይ በተለይ ዲጂታላይዜሽን በጣም ብዙ ነገሩ መልካም ጎኑ በጎጎኑ ነው የሚያዘነብለው። ግን ደግሞ በሌላ በኩል ካየነው በተለይ ልጆቻችንን እስረኛ ያደረገው የዚህ የማህበራዊ ሚዲያ ጉዳይ ጌምም ሊሆን ይችላል፣ ሌሎች ነገሮች አሉ። ከዚህ እንዴት አድርገን ነው የምናወጣቸው ልጆቻችንን? ሶስተኛ ጥያቄ ለዶክተር ጌታውን ያው ፍልስፍናም ስለሆነ ማለት ነው ህልም የሚታለመው መቼ ነው? እንደው ህልም ሳይኖራቸው የሆነ ደረጃ የደረሱ ሰዎች የሉ? አንዳንድ ሴቶችንም አይተን ከሆነ በቢዝነስ ሰክሰስፉል የሆኑ ወይ ባሎቻቸው ሞተው ወይ የሆነ ነገር ከችግር ተነስተው የሆነ ትጋት የሚለው ቅድም ስላመንኩበት ማለት ነው ከዛ ተነስተው ህልምም ሳይኖራቸውም ጭምር በልጅነቴ እንዲህ ይሆናል ብዬ ማስቤ አላቅም ነበር ግን እዚህ ደረጃ ደርሻለሁ የሚሉም ስላሉ መቼ ነው የሚታለመው? ግዴታ ወደ ልጅነት ብቻ መውሰድ ስለሌለበት ልጅ እያለሁ ይሄን አስቤ ነበር፣ ልጅ እያለሁ እንደዚህ ሆኜ ነበር የሚል ስለነበር አሁን ላይም ማለም አይቻልም ወይ ለሌሎችም እንትን እንዲሆን የሚል ሐሳብ ነው ያለኝ። እጅግ በጣም አመሰግናለሁ። ሐሳቦቹ ላይ ሀመር አድርገን ውጤታማ የሆነ አንድ መልእክት ለመቅረጽ እንዲያመቸን ወደ ጽሁፍ አቅራቢዎቹ ልመልስና ሐሳቦቹ እንደ ሐሳቦች ስለምንወስዳቸውና መጨረሻ ላይ ደግሞ ክብር እንግዳው የመዝጊያ ሐሳብ ስለሚነግሩን ልቀጥል ነኝ። ከክብርት ልጀምር። ለራእይ መነሻ የሆነኝ የብዙ የተጓዝኩበት መንገድ አለ። ግን ቴክኖሎጂ በአጋጣሚ ነው የገባሁት። እኔ ሜዲካል ዶክተር ለመሆን ነበር መጀመሪያ ስሰራ የነበረው። ቴክኖሎጂ ግን ካወቅኩት በኋላ በጣም ብዙ ሴክተሮችን መንካት ስለምችል በጣም ብዙ ችግሮችን መፍታት ስለምችል
ቴክኖሎጂ ነው ማጠናው ብዬ ወሰንኩኝ ማለት ነው። ግን ስታርታፔን ከጀመርኩ በኋላ በጉዞዬ እንግዲህ ያው ሪፈረንስ ፈልግ ነበር። መጽሐፍ አነባለሁ በጣም የውጭ መጽሐፍ። ግን የኛ ሀገር አንፎርቹኔትሊ ካልቸራችንን በጣም ልዩ ነው። እኛም የተለየን ምንም ነገር ስንሰራ እንደራሳችን እዛ መጽሐፍ ላይ የማገኘው ምናልባት በጣም ጥቂት ኮመን የሆኑ ነገሮችን ነው። ታይም ማኔጅመንት ሊሆን ይችላል፣ ህልምን መከተል ሊሆን ይችላል። ግን አክቹአሊ ፕራክቲካሊ ስመጣ የኛ ካልቸር ኢዝ ኮምፕሊትሊ ዲፈረንት። ስለዚህ ሪፈረንስ የሚሆኑኝ ሴቶች ፈለኩኝ፣ የተወሰነ አገኘው። ከነሱ የሚገኙበት ቦታ እየሄድኩኝ ጥያቄ መጠየቅ፣ አንደርስታንድ ማድረግ። ግን ቴክኖሎጂ ላይ የምትሰራ ሴት ብዬ ስጠይቅ ማንም አልነበረም፣ ማንም። ስለዚህ ወሰንኩት ምንድነው እሺ በቃ እኔ ኤግዛምፕል ሆናለሁ አልኩኝ። በጣም ከረጅም በኋላ ነው ወይዘሪት ፍሬህይወት ታምሬን ያገኘዋትኝ፣ እሷም ቴክኖሎጂ ላይ ስለነበረች ማለት ነውና ግን ያን ምሳሌ ሆናለሁ ብዬ ስነሳ በደንብ በትክክል መስራት እንዳለብኝ አንደርስታንድ አረኩኝ። ምሳሌ ከሆንኩኝ የተበላሸ ምሳሌ ሳይሆን ትክክለኛ ምሳሌ መሆን ስላለብኝ ማለት ነውና እሱ እንደመነሻ ረድቶኛል ብዬ አስባለሁኝ። በተረፈ ግን ከራሴ ችግር ነው የተነሳሁትኝ። በርግጥ ማታም ሽቼ ሲሄድ ምስል በቃ ያስፈራኛል። የሚዘው ታክሲ ባለቤት አላቀው የሚነዳው ሰውዬ ችግር ቢፈጠርስ ሴት ነኝ ምንም ነገር ቢፈጠር ቤተሰቦቼ ትረስ ማድረግ አይችሉም። ይሄንን ሳይ ይሄንን ችግር ለው ብዙዎች ሴቶች ሳካፍል እውነት ነው እኔም አምሽቼ እንደዛ ሊዝም ነው የሚሉት። ለምን ብዬ ስጠይቅ ያ ሰውዬ ስለማይታወቅ ነው። ግን ሲስተም ላይ ተመዝግቦ ከታየ ኦፍ ኮርስ እንጠቀማለን የሚል ነገር መጣ ማለት ነው። ከዛ ተነስቼ ነው ራይድንም የሰራሁት። ግን ራይድ አሁን በጣም ብዙዎችን ሰፖርት ማድረግ የቻለ ሚኒመም አንድ ቤተሰብ ውስጥ 6 ሰው አለ። 6 ሰው ቀጥ አድርጎ ማስተዳደር የሚችል ኢንካም ያለው ነው። ኢንፋክት አሁን በቅርቡ አንዳንድ ድርጅቶች ሰው ሲቀንሱ እንደ መፎከሪያ ሲያወሩት ሰምቻለሁ። ችግር የለውም ብቀነስም ራይድ አለልኝ የሚሉ በጣም ብዙዎች አሉና ይሄ መሆኑ በጣም ለኔ ሁሌ ደስታ ይሰጠኛል እውነት ለመናገር። ከዚህ ጋር ያይጂ አስተዳደግሽ እንዴት ነው የሚለው ልመልስ። የኔ አስተዳደግ ላክሊ በጣም ደስ የሚል አስተዳደግ ነው። አምኖ ሴይንግ በጣም ብዙ የሀብታም ልጅ ነኝ እያልኳችሁ አይደለም። የተማርኩትኝ የመንግስት ትምህርት ቤት ነው፣ ጭላሎ ተራራ የሚባል አሰላ ከተማ ነው የተወለድኩትኝ። እዛ ነው የተማርኩት እና አሰላ ስኖር አካባቢያችን ያሉት ሰዎች ያስተማሪ ሰፈር የሚባል የተወለድኩትኝ። ስራመድ እንኳን ጫማዬን እየጎተትኩኝ ከተራመድኩኝ ይቆጡኛል። ሁሉም ሰው ነው ተቆጪ፣ በጠን ብለሽ አትሄጂም፣ ጊዜሽን አቆጥቢ እንደ አይነት ነገር አላቸው እና ሁሉም ተቆጪ ነው። ስለዚህ በቃ አስተያየት ይሰጣል ነው ይሄ ትክክል አይደለም፣ በዚህ መስመር ሂጂ እና ሁሉም ጠያቂ ነው። ወደፊት ምንድነው መሆን የምትፈልጊው? ሁሉም ሰው ይጠይቀኛል። ከዛ ማሰብ ጀምራለሁ ማለት ነው። አስቤ ኦኬ እዚህ ቦታ መጀመሪያ ሯጭ ነበርኩ። ኃይሌ ገብረስላሴ በዛ ጊዜ በጣም ፌመስ ነበር። እኔ በጣም ልጅ ሆኜ ሯጭ መሆን ፈልጋለሁ ብዬ ሞክሬያለሁ። ሮጫለሁ 1-2 ወር ፕራክቲስ አድርጌ በጣም ጎበዝ ሯጭ ነበርኩኝ፣ ቤተሰብ እስኪከለክለኝ ድረስ ማለት ነው። ከዛ ቤተሰብ ሲከለክለኝ ደግሞ ኦኬ ሜዲካል ዶክተር ነው ሆነው አልኩኝ። ለምን እናቴ ሆስፒታል ታገለግል ነበረ፣ እዛ አዋላጅም ነበረች። ስለዚህ እሷን አይ ስለነበረ ሜዲካል ዶክተር ሆናለሁ ብዬ ባዮሎጂ በደንብ ነበር ማጠናው። ከዛ በኋላ ነው በአጋጣሚ ደግሞ ወደ ቴክኖሎጂ ገባሁት ማለት ነውና አስተዳደጌ ግን መልካም ነበር። በተለይ ክረምት ላይ መጽሐፍ በጣም እናነባለን፣ እንዋዋሳለን። ብዙ ሪሶርስ የለም፣ ክረምት እየተቀያየረን እናነባለን። ሬዲዮ በጣም ነው የምንሰማው በደንብ። ድራማ ይፈቀድልናል ቅዳሜና እሁድ ቁጭ ብለን ቲቪ እናያለን። ያንን ማየታችን በዛ ጊዜ የሚሰሩት ድራማዎች ጥሩ ደና ነበሩ። ቪዥን ላይ ፎከስ እንድናረግ አላማ እንዲኖረን የሚያደርግ እሱን ተመርጦ ነው ባይዘው ቤተሰብ አይቶ አይ ጥሩ ነው ብሎ ካለ ነው አፕሩቭ ተደርጎለን የምናየው እንጂ ዝም ብለን ማየት አይፈቀድም። ስለዚህ the power of entertainment, the power of media እዚህ ላይ በጣም ትልቅ አስተዋጽኦ አለው። በስታርታፕም ደግሞ ብናየው አንዲት እናት ጥሩ ስፌት ሰፍታ ይሄኮ በቃ እዚህ ጋር አጣመሽዋል እንዲህ ብለሽዋል ሳይሆን እዚህ ላይ ፈርጥ በተጨመሪበት ወርቀ ዘቦ በተጨመሪበት በዚህ ዲዛይን ብታደርጊው ደግሞ በጣም ቆንጆ እኮ ነው የሚሆንልሽ፣ እዚህ አካባቢ ቢሸጥልሽ ጥሩ ነው፣ እከለ ያከፋፍልልሻል። እንደ አይነት ኢንፎርሜሽኖች ብንሰጣቸው
ኢምፓወር እያረግናቸው ነው ሶ አንድ ሰው ጋር ስንሄድ ምን አይነት ህይወታቸው ውስጥ ምን አይነት ቫልዩ እየጨመርን ነው የሚለው በደንብ ማዳመጥና ራሳችንን አዳምጠን ጥሩ ስቴትመንት ለነሱ መስጠት መቻል አለብን አይ ቲንክ መከባበር የሚጀምረው ከዚህ ነው ብዬ አስባለሁ እኔ አንድ ሰው ጋር ሄጄ ቁጭ እያወራው ቫልዩ ካልጨመርኩለት ምን አረግለታለሁ ስለዚህ አንድ ሰርቪስ ፕሮዳክት ወጣት ይዞ ሲመጣ እኛም የበኩላችንን ኮንትሪቢዩት ማድረግ አለብን ምን እናድርግለት ብለን አስበን ኮንትሪቢዩት ብናደርግ መልካም ነው አመሰግናለሁ እኔ የከሴቶች ጉዳይ ቴክኖሎጂና ልጆች ያልሹ ነገር ቴክኖሎጂውን ፌስ ከማድረግ ውጭ አማራጭ የለም ስለዚህ የተመካከርን ከዓለም ኢመርጅ የሚያደርገውን እያየን ትልቅ ዌቭ ነው አብረን መዋኘት ነው እንጂ አጌንስቲት መዋኘት አንችልም እንጠፋለን አጌንስቲት ከዋኘን ያ ነው ምለው ግን አሁን ባለው ሁኔታ ቀላል የማይባል ጥቅሞችም ስላሉት ድፍን ያለ ጸረ ቴክኖሎጂ አቲቲዩድ እንዳንይዝ ብቻ ነው እኔ አንድ ነገር ማለት እንፈልገው እኔ አሁን ቅድም ህልም ምን ያልነው ኢትዮጵያን አንድ ኦነስት መሆን ያለብን ለራሳችን ምን መሰላችሁ ኢትዮጵያ ትልቅ ሀገር አንድ የኢትዮጵያ መሬት የጀርመን የፈረንሳይ የእንግሊዝ ተደምሮ ነው ሁለት ከ1000 በላይ ወረዳ አለ ከ35000 በላይ ቀበሌ አለ ቅድም ያልነው ህልም ያልነው ትጋት ያልነው ምን ያልነው ነገር በሙሉ ሲሰበሰብ ቢዝነስ መፍጠር ማለት ነው ለኔ የህልማችን ምንጭ ለኔ የሚመስለኝ የኢትዮጵያ ችግር እኔ በአቲቲዩዴ ይሄ ነፍ ችግር ኦፖርቹኒቲ ነው ብዬ ነው ማየው 30 ሚሊዮን ህዝብ ገበያ ነው 60 ሚሊዮን ወጣት ወርክ ፎርስ ነው ማን ነው ቅድም ስራ ፈጣሪ ፕራይቬት ነው መንግስት አይደለም መንግስት አስቻይ አካል ነው ምናምን ያለው እሱን አስምረን መሄድ አለብን እና እኔ ወጣቶች ብድግ ብለው የሚችሉትን ለመስራት መንቀሳቀስ አለባቸው ሌሎች አካላት መንግስት አስቻይ ኗቴ መፍጠር አለበት ኢምፓወርመንት የሚባለው ነገር ነው ኢምፖርታንት ኢምፓወርመንት ማለት ለሰዎች ፓወር መስጠት ማለት አይደለም ኢምፓወርመንት ኢዝ ሪሙቪንግ ኦብስታክልስ ማለት ኢምፓወርመንት እንቅፋቶችን ማንሳት ሌላው ቤተሰብ ነው እኛ ሀገር የሚረሳ ነገር ነው የኔ ልጅ የመንግስት አይደለም የኔ ልጅ ነው ስለዚህ እኔ ከመንግስት የበለጠ የኔ ልጅ መደገፍ አለብኝ መንግስት ትንሽ ብድር ካዘጋጀ እኔ ኮላተራል መስጠት አለብኝ ማበረታታት አለብኝ መደገፍ አለብኝ ስለዚህ ፋሚሊ የሚጫወተው ሚና ብዙ ነው ኢምፓወርመንት ላይ ብንተባበር ስታርታፕ አክቱን ብንደግፍ በእነዚህ ኤሪያ እንሂድ ይሄንን ነው ማለት እንፈልገው አመሰግናለሁ የመጀመሪያው የባህል ለውጥ እንዴት ሊመጣ ይችላል እውነት ለመናገር ይሄ በጣም የሁላችንም ጥያቄ መሆን ያለበት ነገር ነው ሁላችንም ይሄን ጥያቄ ሁላችንም በራሳችን መጠየቅ ያለብን እና የመፍትሄው አካል መሆን አለብን ማለት አንድ ሰው ብቻ የባህል ለውጥ እንዲያመጣ መጠበቅ የለብንም ኦብቪየስሊ አሁን ኢትዮጵያ ውስጥ የባህል ሀብቶች ችግርን መዝጋ መጥቀስ ይቻላል ማለት ስንት ባለ ሀብት ነው ኢትዮጵያ ውስጥ የስራ እድልን የስራ አጥነትን ችግር ለመቅረፍ በራሱ ተነሳሽነት ርቀት የሚያስበው ማለት ነው ከውጭ የሚመጡ እሴቶችን ከሀገር ውስጥ እሴቶች ጋር እንዴት ማጣጣም አለብን እዚህ ጋር ሁለት ጽንፎች ይታዩኛል በአንድ ወገን ከውጭ የሚመጣው ነገር ሁሉ መጥፎ ነው የሚል አስተሳሰብ ያለ ይመስለኛል እሱም ትክክል አይደለም ጥሩ ነገሮችን ከውጭ መውሰድ አለብን ግን ትልቁ ችግር ስንወስድ እንዳለ ስለምንወስድ እንዴት አድርገን እሴቶቻችንን በማይነካ መልኩ እናስኪደው የሚለውን እሱን ያው ይሄ የሁላችንም አሳይመንት መሆን ያለበትና እንግዲህ ውይይት ምርምር የሚጠይቅ ነገር ነው ሁላችንም እንደምንገነዘበው ሁለት ጽንፎች አሉ እኔ አሁን ኢትዮጵያ ውስጥ የሚታየኝ በዚህ በሶሻል ሚዲያ አማካይነት በፍጥነት ሚሊዮነር የመሆን ማለት አሁን አንዳንድ ሶሻል ሚዲያ ስንከፍት ምንም ሳትሰሩ ቤታችሁ ቁጭ ብላችሁ በቀን ይሄን የሚያክል የምትሰሩበትን ይላሉ ይሄ አደገኛ ይመስለኛል ማለት ግቡ በቃ ገንዘብ ማግኘት ነው ማለት ነው ሌላ ነገር ግብ የለውም ሰርቶ ማግኘት የሚባል ነገር የለም ይሄ እየጠፋ ነውና ስራ በጣም ወሳኝ ነገር ነው በስራ ነው መለወጥ ያለብን የሚለውን ማስተማር በተለይ አሁን ሶሻል ሚዲያ የሚያመጣቸውን ተጽዕኖች ለመቀነስ ብዙ መስራት ብዙ ማሰብ ያለብን ይመስለኛል ሌላው እንደ ባህል የ40 ቀን እድሌ ነው ከልኩ አያልፍም እድሌ ነው በተለይ በእድል የማመን ችግር አለ በነገራችን ላይ በእድል ማመን ጥሩ ነገር አይደለም በስራ ማመን አለብን ከእድል ወጥተን
በስራ እና በስራ ብቻ መለወጥ እችላለሁ እንደ ግለሰብ እኔ መለወጥ እችላለሁ ብዬ ማመን አለብኝ። የጆን ኤፍ ኬኔዲ አባባል አለ አዲስ አበባ ዩኒቨርሲቲ ኬኔዲ ላይብረሪ ተለጥፏል። እንደዚህ አገሬ ለኔ ምን አደረገችልኝ አትበል እኔ ለአገሬ ምን ልስራላት ብላ አስብ ይላል። ይሄ በጣም መወሰድ ያለብንና እንደ ሀገር መተግበር ያለብን ትልቅ ነገር ነው። ሌላው የመጨረሻ አንድ ነገር ብዬ ልጨርስ። አንድ ሶሻል ሚዲያ ሳይ ፑር የሚለውን ቃል POOR አንድ ሰው ምን ብሎ ሲተረጉመው ሰሞኑን በጣም ተመጨኝና በቃ የህይወቴ መርህ መሆን አለበት ብያለሁ። አይ ቲንክ ከዚህ ብዙ መማር እንችላለን። ፒን ፓሲንግ ኦቨር ኦፖርቹኒቲስ አር ሪፒትድሊ በቃ ባጭሩ ማለት ነው። ስለዚህ ኢትዮጵያ የ130 ሚሊዮን ሀገር ናት። ብዙ ኦፖርቹኒቲዎች አሉ። ያን እነዛን ሃርነስ ማድረግ አለብን፣ መጠቀም አለብን። አመሰግናለሁ። ከልብ እናመሰግናለን። በእውነት በጣም ተጨባጭም የሆኑ ስንወጣ የምናያቸውን ሀሳቦች ማየት ችለናል። ጽንሰ ሀሳብ ብቻ ሳይሆን ያወራ ነው ባሉ ነገሮች ላይ በህይወት ተሞክሮ ነው የተቀዱ የተኖሩ ህይወቶችን ስላየን ሶስታችሁንም ከልብ አመሰግናለሁ። እንደው በተነሱት ሀሳብ ላይና ክብር ሚኒስትር ዴኤታ በተነሱት ጉዳዮች ላይ አጠቃላይ የመዝጊያ ሀሳብ እንዲሰጡን ለርሶ እድሉን እንሰጣለሁ። እንደዚህ አይነት ወጎች እና ምክክሮች እጅግ በጣም አስፈልገዋል። በስራና ክህሎት ሚኒስቴር የማህበረሰብ ምርታማነት ምክክር መድረኮችን ስናደርግ ቆይተናል በመላው ሀገሪቱ። አሁን ከቅርብ ጊዜ ወዲህ ደግሞ እንደዚህ ያሉ ወጎች በሚዲያ ተቋማት እየተቀረጹ ለህዝብ አይንና ጆሮ እንዲደርሱ እየተደረገ ነው። አይምሮ ያስፈልጋል። ለዛም ነው ዶክተር ጌታሁን ያስፈልገው ፍልስፍና አስተሳሰባችንን እይታችንን እንድንቃኝ በደንብ መለስ ብለን እንድንገመግም ያደረገን። ልቦናም ያስፈልገናል። ለዛ ነው ዶክተር አርሲቦ የስነ ልቦና ዝግጅት ልብን ነው የሚያመለክተው። ልብ ሲሞላ አይምሮ ሲያስብ ሲያለም ሲያብሰለስል ልብ ሲሞላ ያኔ ድርጊት ደግሞ ይከተላል። ለዛ ነው እጅ ያስፈልገው። ሳምራዊት እጅ ናት። ኮድ ባትጽፍ ራይድ የሚባል አፕሊኬሽን ባታደርግ ፕላትፎርም ባትሰራ የመኪና ባለቤትና መንገደኞችን አታገናኝልንም ነበር። ስለዚህ አይምሮ ያስባል ያልማል፣ ልብ ደግሞ ይሞላል፣ ቁርጠኝነትን ይመለከታል፣ ድፍረትን ያሳያል። ልቦናው ማለት ነው ማድረግ ይችላል ይቻላል የሚል ካሬጅ እንዲኖረን ያደርጋል። ያን ደግሞ እጅ ፈጥኖ ይሰራል። ክህሎት የመራው ስራ ደግሞ ውጤቱን ያሳየናልና ሶስቱም ያስፈልገናል። እንደዚህ ያሉ ወጎች በአዲስ አበባ ቀጥለዋል። እንግዲህ ከሚኒስቴር መስሪያ ቤቱ ሁሉም ክልሎችና ሌሎች ከተማ አስተዳደሮች እንዲቀጥሉበት ይሄ እንዲበረታ ህዝባችን ደግሞ ሐሳቡን ያለ ገደብ እያንሸራሸረ እየሞገተ መጨረሻ ላይ የኢትዮጵያን ህልም እውን ለማድረግ ሁላችንም የበኩላችንን አስተዋጽኦና ጠጠር እንድንወረውር በታላቅ ትህትናና አክብሮት እየጠየቅኩና እየጋበዝኩ ስለዛሬው ስለነበረን እጅግ በጣም እናመሰግናለን። እጅግ አመሰግናለሁ። ክብራትና ክብራን ፕሮቶኮሉ እንደተጠበቀ ከልብ እናመሰግናለን። የዛሬው መርሃ ግብር በዚህ አብቅቷል።